በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይጹቀ በቀልት ሰብሐ ወዘመ በዕለተ ሰንበት ኢየሱስ ኢየሩሳሌም በትፍሥሕት። እንኳን ለበዓለ ሆሳዕና በሰላም አደረሳችሁ እላለሁ። እንግዲህ ሆሳዕና እንግዲህ ታምረኛ በዓል ነው። በነገራችን ላይ ሆሳዕና ማለት መድኃኒት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ያዳነበት፣ ጥበቡን የገለጸበት፣ ምስጢሩን ያሳየበት፣ አምላክነቱን የገለጸበት፣ የሰው ልጅ ከባርነት የወጣበት፣ አምላክም አምላክነቱ የታወቀበት የተመሰገነበት ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም እያሉ አይሩግ ሕፃናት እና በወቅቱ የተገኙ ሕዝቦች ያመሰገኑበት ዕለት መሆኑን እንኳን አደረሳችሁ። ለዚህ ዕለት እንኳን አደረሳችሁ፣ እንኳን አደረሰን። በነገራችን ላይ በዚህ በዓል ላይ አንድ እንስሳ ትጠቀሳለች። እሷም እኛ የምንንቃት አህያ ናት። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በተናቀችዋ በተጠላችዋ አህያ ላይ ተጭኖ ነው እንግዲህ ወደ ቤተ መቅደስ ሆሳዕና በአርያም እየተባለ የመጣ ማለት ነው። ያው እንግዲህ ሶሻል ሚዲያ ሁሉንም ስለሚያሳያያችሁ ስለሆነ እና እንግዲህ በተናቀች አህያ ላይ ተጭኖ የመጣው አምላክ እናንተንም በየቤታችሁ የተናቃችሁትን ተረስተናል የምትሉትን ራሳችሁን ዝቅ የምታደርጉትን የሞራል ውድቀት ያላችሁን ማጣት የገጠማችሁን የታመማችሁም የተሰቃያችሁም እግዚአብሔር እንደዚህ አህያይትን እንደመረጠ መርጦ እሱ ይድረስና በመድኃኒትነቱ ያድናችሁ ይፈውሳችሁ ላለሁ። ከዚህ በተረፈ ይህች አህያ በዚህ ቀን ብቻ አይደለም የምትታወቅ። አህያይቱ በመጽሐፍ ቅዱስ በሁልቁ ምዕራፍ 22 ላይ እንደተገለጸው እዚያ ደግሞ በለዓም የሚባለውን አንዱን ሀብተ መርገም የነበረውን ነቢይ እስራኤሎችን እርገምልኝ ተብሎ በገንዘብ ተገዝቶ ንጉሱ ገዝቶት እስራኤሎችን ሊረግም ሲሄድ ይሄ የማይረባ እስራኤሎችን ረግሞ ሊያጥፋቸው ነውና ሂድና አድናቸው ብሎ ሚካኤልን ኢየሱስ ክርስቶስ ላከው ነው የሚለው። ከዚያ ሚካኤል ከመንገድ ላይ ሄደና ቆመ መንገዱ ላይ። እሱ አህያይትን እየነዳ ወደ እስራኤል ሊረግም እየሄደ ነበር። ስንቁን ነው የጫነባት አህያይቱ ላይ። ከዚያም በኋላ መልአኩ መንገድ ላይ እንደቆመ ከበለዓም ይልቅ አህያይቱ አየችውና መሄድ አቃታት። በለዓምም አህያይቱን ለምን አትሄድም ብሎ ደበደባት። ከዚያም በኋላ የመልአኩን አይታ መሄድ ስላልቻለች አፈገፈገችና እግሩ ላይ ቆመችበት። ተናደደና ደግሞ መታት ይላል። ከዚያም በኋላ አህያይቱ አንደበት አወጣችና አንተ በለዓም እኔ እኮ የድሮ አህያ ነኝ፣ በደንብ የምታዘዝህ የምነዳልህ። አሁን እኮ የእግዚአብሔር መልአክ ከፊት ይቆማል፣ ዓይንህን አያይምን? ለምን ዓይንህን አትገልጥም ሲላት ሄት አለ ብሎ ሲደበድባት፣ ከዚያም በኋላ መልአኩ ተገለጸለት። መልአኩን ሲያዩ ሄዶ በግንባሩ ተደፋና ሰገደለት። አንተ በለዓም አህያይትን አድኛ አንተን በገደልኩ ነበር አለው። እና አህያይቱ እዚህ ላይ እንግዲህ አንደኛ መልአኩን ቀድማ ተገልጾላት አየች። ሁለተኛ ደግሞ በአንደበቷ በለዓምን የእግዚአብሔር መልአክ ከፊታችሁን ቆሟልና እባክህ አትደብድበኝ ብላ አስተማረችው ይላል። ስለዚህ አንደበት በአንደበተ
ሰብ ወይም በሰው አንደበት በቃለ ሰብ እንዳወራች እዚህ ላይ ይነገራል። ሌላ ወንጌሉ ላይ ደግሞ አህያይትን ሂዱና የታሰረችዋን አህያ እስከ ውርንጭላዋ ፈታችሁ አምጧት፣ ፍትህ ወአምጽእ ወሊተ የሚል አለ። ስለዚህ አህያ ብዙ ታምራት ያላት ናት። ስለዚህ አህያ ይሄን ያህል በእግዚአብሔር ዘንድ ቦታ ካላት ተንቀናል፣ ተጠልተናል፣ እግዚአብሔር ረስቶናል፣ እርቦናል፣ ጠምቶናል፣ ደህይተናል፣ ተዋርደናል የምትሉ ሰዎች ይሄ የተናቀ የተጠላ የተቸገረ የማይረሳው አምላክ አይረሳችሁምና ተስፋ አትቁረጡ። ተስፋችሁን በእግዚአብሔር አድርጉ። ከሰው እየጠበቃችሁ ጥገኝነታችሁ ለሰው ስለሆነ ብቻ ነው አደጋ ላይ የወደቃችሁት እንጂ እና መረዳት ያቃታችሁ እንጂ እግዚአብሔር አይረሳንም። በጊዜ ለኩሉ ይላል፣ ለሁሉም ጊዜ ያለው አንድ ቀን ይሰማናል፣ አንድ ቀን ይከተለናል። እና እንግዲህ የመጨረሻዋ ሳምንት የጾሙ የመጨረሻዋ ሳምንት ባለ ሆሳዕና እንግዲህ ዕለተ ሰንበት ከነገ እሑድ ጀምሮ ከዛሬ ማታ ከነገ እሑድ ጀምሮ እንግዲህ እየተከበረ ቤተክርስቲያኑ እየተዘጋጀ ነው የሚገኘው። በዚህ አይነት አግባብ እንግዲህ ይህችን ሕማማቷን እኔም አንዳንድ ዜማዎችን እለቅላቸዋለሁ፣ አንዳንድ አስተምሮችን እለቃለሁ። እንደዚህ እያደረግን ሕማማቲትን በስነ ስርዓት እየሰገድን እየጸለይን እንቆያትና ባለ ትንሣኤን እንቀበላለን ማለት ነው። በነገራችን ላይ ከዚህ መልእክት ወጣ ያለ ያው የእናቶች ማግደፍ ስነ ስርዓት ይኖራል። በእነሱ አንዳንድ ጥሪዎች ስለማደርግ እንድትሳተፉ በአክብሮት ጠይቃለሁ። ሼር ላይክ አድርጉ። አለቃ ይባቤ ነኝ። አመሰግናለሁ።